بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ያው ቁርአንን የሚቀራ ሰው ቁርአንን በሚጀምርበት ሰዓት አዑዙ ቢላሂ ሚነሽ ሸይጣን الرجيم ብሎ ነው የሚጀምረው። ለዚህም ዋናው መሰረቱ አምላካችን አላህ በቅዱስ ቃሉ ያዘዘን ትእዛዝ አለ። فإذا قرأت القرآن ቁርአንን በመታነብ ጊዜ ይላል ቁርአንን በመትቀራ ጊዜ فاستعذ بالله በአላህ ተጠበቅ ሚነሽ ሸጂም እርጉም ከሆነው ሰይጣን ጉትጎታ እርጉም ከሆነው ሰይጣን በአንድ አላህ ተጠበቅ ይላል እና ይሄን በተመለከተ ጃዕፈር الصادق رضي الله عنه ሲናገሩ ምን ይላሉ إنه لا بد قبل القراءة من التعوذ ምን ጊዜም ቢሆን ቁርአን ከመቅራቱ በፊት አንድ ሰው ቁርአንን መቅራት ከፈለገ أعوذ بالله من الشيطان الرجيم ማለቱ እየግድ ነው وأما سائر الطاعات ሌሎች አላህን የምንታዘዝባቸው የአላህን ትእዛዝ የምንፈጽምባቸው የዒባዳ ዘርፎች ላይ فإنه لا يتعوذ فيها أعوذ بالله من الشيطان الرجيم በማለት አንጀምርም والحكمة فيه ለዚህም የተደነገገበት ጥበቡ ምንድነው ዋናው ነገር أن العبد عند الله ባሪያ የሆነ ሰው قد ينجس لسانه بالكذب ምላሱ በውሸት የተነጀሰ ሊሆን ይችላል ወልገይባ እንደዚሁም በሐሜት ወነሚማ ነገር በማመላለስ ነገር በማዋሰድ ምላሱ በወንጀል የተነጀሰ ሊሆን ይችላል በውሸት በሐሜትና ነገር በማመላለስ فأمر الله تعالى على العبد بالتعوذ ስለዚህም አላህ በዚህ ምላሱ በዚህ አንደበቱ ቁርአንን በሚቀራበት ሰዓት أعوذ بالله من الشيطان الرجيم በማለት እንዲጀምር አዞታል ليصير لسانه طاهرا ملاسو نصح እንዲሆን ተፈልጎ فيقرأ بلسان طاهر ከሰይጣን ጉትጎታ በነጻ ምላስና አንደበት ቁርአንን ማንበብ ስላለበት በዚህ ምክንያት ታዘዋል ምክንያቱም የሚያነበው كلاما انزل من رب طيب طاهر ከመልካምና ንጹህ ከሆነው ከጥሩ ጌታ ከአላህ የተወረደውን ቅዱስ ቃል እንደዚሁ በነጻ ልቦናው እንዲያነበው أعوذ بالله من الشيطان الرجيم በማለት መጀመር አለበት ማለት ነው ከዛም በኋላ ምን ይላል بسم الله الرحمن الرحيم أعوذ ማለት ያው ኦሬዲ እጠበቃለሁ ማለት ነው أعوذ እጠበቃለሁ بالله በአላህ من الشيطان الرجيم እርጉም ከሆነው ከአላህ ረህመት ከአላህ እዝነት ከተባረረው ሸይጣን በአንድ አላህ እጠበቃለሁ ማለት ነው ከዛም ቢስሚላሂር ረህማኒር ረሂም እጅግ በጣም ሩህሩህና አዛኝ በሆነው በአላህ ስም እጀምራለሁ ቢስሚላህ በአላህ ስም እጀምራለሁ ማለት ነው አርረህማኒር ረሂም እጅግ በጣም ሩህሩህና አዛኝ በሆነው ማለት ነው ይሄን በተመለከተ ደግሞ وفي افتتاح القرآن الكريم بهذه الآية ይህ የቅዱስ ቁርአን አንቀጽ በዚህ በቢስሚላህ መከፈቱ ኢርሻዱ ለና ለኛ ጥቆማ ነው ትምህርት ነው أن نستفتح بها كل أفعالنا وأقوالنا ንግግራችንም ሆነ ተግባራችንን ቢስሚላህ ብለን እንድንጀምር የቁርአን አመላካችነት ነው ማለት ነው ቁርአን ላይ እያንዳንዱ ሱራ ሲጀምር ማቴዎስ የጻፈው ወይም ማርቆስ የጻፈው አይደለም የሚለው ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ይላል ይሄ እንግዲህ ለኛ የሚያመላክተን ማንኛውም ስራችንን በዚህ ቅዱስ በሆነው በጌታችን ስም መጀመር እንዳለብን ነው وقد جاء في الحديث الشريف በተቀደሰው ሐዲስ በነብያችን አለይሂ ሰላቱ ወሰለም አንደበትም ላይ ምን ተብሏል كل امر ذي بال لا يبدا فيه ببسم الله الرحمن الرحيم ማንኛውም ግምትና ቦታ የሚሰጠው ስራ አላህን ስሙን በመጥራት በሱ ስም ያልተጀመረ ከሆነ فهو ابتر በረካው የተቋረጠ በረካው የጎደለ ናቂስ ነው ብለዋል ማንኛውም የተቀደሰ መልካም ስራን ሙስሊሞች ቢስሚላህ ብለው ሊጀምሩ ይገባል ማለት ነው ስለዚህም
ቁርአኑ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው በማለት ጀምሮልናል ማለት ነው። الرحمن الرحيم የሚሉት በተለይ ሁለቱ اسمان دالان على أنه تعالى ذو الرحمة الواسعة العظيمة እጅግ በጣም የታላቅ ችሮታ ባለቤት መሆኑን በረህመቱ በእዝነቱ ሁሉንም የሰፋ ጌታ መሆኑን ይገልጹልናል ይጠቁሙናል ማለት ነው። የጌታችን እዝነት የጌታችን ረህመት ችሮታው እጅግ በጣም የሰፋ ነው። التي وسعت كل شيء ሁሉንም ነገር የሰፋ ሁሉን ያጠቃለለ እዝነት ነው። وعمت كل مخلوق አጠቃላይ አላህ የፈጠረውን ፍጥረት ሁሉ በጠቅላላ የሚጠቀልል ነው። ህይወት ያለውንም የሌለውንም ካፊሩንም ሙስሊሙንም በጠቅላላ የሚጠቀልል ስያሜ ነው። الرحمن የሚለው በተለይ በዱንያ ካፊሩንም ሙስሊሙንም ኸላኢቁን በጠቅላላ የሚያዝንበት ባህሪውን ይገልጽልናል። አምላካችን አላህ እጅግ በጣም ቸር ከመሆኑ የተነሳ በዚህ በዱንያ ላይ ሪዝቅን የሚያከፋፍለው ላመኑ ሰዎች ብቻ አይደለም፣ የካዱ ሰዎችንም ጭምር ይረዝቃቸዋል። አላህ የለም እያሉ በአላህ እየካዱ ወንጀል እየሰሩ እንደዚሁ ደግሞ በአላህ ያመኑ ባሪያዎችን እያሰቃዩ ከሀገር እያባረሩ እየገደሉ የተለያዩ አይነት ቅጣቶችን እያመጡ አምላካችን አላህ ግን ሲሳዩን ያወርዱላቸዋል። አንዳንድ ጊዜ ሰዎች እንደሚሉት ምን ነው አላህ የለም እስከሚባል ድረስ ነው ይላሉ። ያው ማለት የተፈለገው በሱ መኖር ለመጠራጠር ሳይሆን የጌታችን ትግስቱ ማለት ነው። ረህመቱ የእዝነቱ ስፋት ምንኛ ትልቅ መሆኑን ነው የሚገልጸው። ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ለው يعلم الكافر ما عند الله من رحمة ما قنط أحد من جنته አሉ። ካፊር አላህ ያዘጋጀውን የረህመቱን ስፋት የእዝነቱን ትልቅነት ቢያውቅና ቢረዳ ኖሮ በዛ የኩፍር ተግባሩ ላይ እንኳን ሆኖ ጀነትን አጣለሁ የሚል ተስፋ መቁረጥ ስሜት በውስጡ አይኖርም ነበር አሉ። ካፊር እንኳን ሆኖ ከጌታው ረህመት ተስፋ አይቆርጥም። ያው ሙስሊሞችን በሙስሊምነታችን መዘናጋት እንደማይገባን ደግሞ ቀጥለው በተቃራኒው ሲያስረዱን ደግሞ ለው يعلم المؤمن ما عند الله من عذاب አላህ በሱ ላመጹና ለካዱ ሰዎች ተውበት ሳያደርጉ ማለት ነው ወንጀለኛ ሆነው ከሃዲ ሆነው ወደሱ ለሚመጡ ሰዎች ያዘጋጀውን ቅጣት ሙእሚን ቢያውቅ ኖሮ ቢረዳ ኖሮ ما طمع أحد من جنته ማንም ጀነቱን ተስፋ ያደርግም ነበር አይከጅልም ነበር አሉ። እንግዲህ ሁለት ተቃራኒ ሆኖ እዚህ ጋር ሐዲሶች ለምንድን ነው የቀረቡት? بين الخوف والرجاء እንድንመላለስ ነው። በፍርሃትና በተስፋ መካከል የቅጣቱን ታላቅነት አላህ ባሮቹን ከያዘ ከሱ ማምለጥ እንደማይቻል ተረድተው በየትም ስፍራ ላይ አላህን እንዲፈሩት ለማድረግና የራህመቱን ስፋት ደግሞ አይተው ምንም ወንጀል ቢሰሩ ከወንጀላቸው ተውበት እንደሚያደርጉ አላህ ምህረታቸውን ተውበታቸውን ተቀብሎ ምህረቱን እንደሚለግሳቸው ተስፋ ለመስጠት የተነገሩ ሐዲሶች ናቸው ማለት ነው። ሐታ ዑለማዎች አንዳንድ ጊዜ በዚህ ዙሪያ የሚናገሩት ነገር አለ። በዱንያ ላይ ሙስሊም ሲኖር ረህመቱን ነው በብዛት ተስፋ ማድረግ ያለበት ወይስ ጃኒበል ኸውፍ የፍርሃት ሳይዱ ነው መብለጥ ያለበት የሚሉ ዑለማዎችም አሉ። ሰው በዱንያ ላይ አላህን ሲያመልከው ፍርሃቱ በጣም እያመዘነ ነው ወይስ እንደው ተስፋው ጀነትን አገኛለሁ የሚለው ነው ማመዘን ያለበት? በዚህ ጉዳይ ዑለማዎች ያው ምክርን ይመክራሉ። አንዳንዶቹ ፍርሃቱ ነው ሊበዛ የሚገባው ጠንከር ማለት ያለበት፣ ካልሆነ ምናልባት ሰይጣን በሌላ ቀዳዳ ይገባና ወደ መስመር ሊያስተው ይችላል ይላሉ። ሌሎች ደግሞ አይደለም ተስፋ አድርጎ ጀነቱን የሚሉ አሉ። ሌሎቹ ሁለቱንም በእኩልነት ያስኪድ ይላሉ። ዋናው ነገር ግን ዱንያን እየተሰናበተ በሚሄድበት ሰዓት ግን ከአላህ ላይ ተስፋ ሳይቆርጥ ረጃ ተስፋ የማድረጉ ጉዳይ ያመዘነ መሆን አለበት ነው። ካሁን በኋላ ከጌታዬ የሚጠብቀኝ መልካም ነው የሚለውን መያዝ አለበት። ምክንያቱም ሰው አላህን በፈለገው ቦታ ነው የሚያገኘው። ማንም ሰው የጠረጠረውን እንደሚያገኘው ሁላ አላህንም በጠረጠርነው ስፍራ ላይ ነው የምናገኘው። ስለዚህም ረህመቱን ተስፋ አድርጉ። ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا እናንተ በነፍሶቻችሁ ላይ ወሰንና ድንበር ያለፋችሁ ባሮቼ ሆይ እዝነት ተስፋ አትቁረጡ። አላህ ኃጢያቶችን በጠቅላላ
ይምራል ያለው የማይምረው ወንጀል የለም በዚህ ምድር ላይ መቼም በአላህ ላይ በማሻረክ ሌላን አካል ጌታ ነው ሌላን አካል አምላክ ነው ከማለት የበለጠ ወንጀል የለም በዚህ ምድር እውነተኛ ጌታ አላህ ሆኖ በእናታችን ማህፀን እሱ ብቻ ፈጥሮን ይያለ በዚህ አንድ አላህ ጌትነት ላይ ሌላን አካል ነብይም ይሁን መላእክት ወይም ተራሰው ጂኒን እሱ ነው ጌታ እሱ ነው ፈጣሪ ወይም እሱ አምላክ ነው ማለት ከዚህ የበለጠ ወንጀል በዚህ ዩኒቨርስ ላይ ሊኖር አይችልም ግን በእንደዚህ አይነት ውስጥም ያለ ሰው ወደ አላህ ከተመለሰ አላህ ሙሉ በሙሉ ሊመራው ዝግጁ ጌታ መሆኑን ገልጾልናል በቁርአኑ ስንቶችም ተምረዋል ተውበት በማድረግ እውነተኛ ንስሐ በመግባት ወደዚህ አንድ አምላክ አላህ መተዋል አንዳንዴም የቁርአኑ ጉዳይ ሲታይ እጅግ የሚገርመው ምንድነው ኡላኢከ ዩበድሉላሁ ሰይአቲሂም ሐሰናት ይላል እንደውም እንደዚህ አይነቶቹን አላህ ይላል ወንጀሎቻቸውን ራሱ ወደ መልካም ስራ ይቀይርላቸዋል ይላል ኦሬዲ መዝገባቸው ምን ይሆናል መልካም ስራ ሆኖ ራሱ ይቀየርላቸዋል ይላል ይሄ ሁሉ ምንድነው የሱን ረህማንነት ይገልጻል እዝነቱ እጅግ በጣም የሰፋ መሆኑን ያሳያል ስለዚህ አላህ አርረህማኑ ረሂም አርረህማን እጅግ በጣም ሩህሩህ ነው አርረሂም እንዲሁም አዛኝ ነው ይላል ይሄ እንግዲህ ነገ የውመል ቂያማ በፍርድ ሚዛን ላይ የዛኔ እውነተኛ ፍትህ በሚቆምበት ሰዓት ከአንድ አላህ በስተቀር ሌላ ንጉስ በማይኖርበት ሰዓት ትክክለኛ እዝነትን የሚያገኙት ግን ያመኑ ሙስሊሞች ብቻ ናቸው ወካነ ቢልሙእሚኒና ረሂማ የዛኔ አላህ በመእመናን ላይ አዛኝ ነው በማለት ይገልጻል ማለት ነው አላህ ራሱን ስለዚህም ቢስሚላሂ الرحمن الرحيم ብለን እንጀምራለን ከዛም በኋላ አልহামዱሊላህ በአላህ ስም ከጀመርን በኋላ ምንድነው የምንለው አልহামዱሊላሂ ረቢል ዓለሚን የዓለማት ጌታ ለሆነው አላህ ምስጋና ይገባው ሶላታችን መጀመሪያ አላህን በማወደስ ነው የሚጀምረው አላህን በማወደስ ይጀምራል ስናወድሰውም አልহামዱሊላህ ምስጋና ለአላህ ነው እንላለን الحمد هو الثناء على الله بصفات الكمال ملؤ بهونو بتمالو بحرياتوች አላህን ማወደስ ነው وبافعاله الدائره بين الفضل والعدل እንደዚሁም በቸርነቱና በፍትሁ በመድር ላይ በሚያደርጋቸው ነገሮች አላህ የሚመሰገን ጌታ ነው ማለት ነው ስለዚህም አልহামዱሊላህ ማንኛውም አይነት ምስጋና የሚቀርበው ለአንድ አምላካችን ለአላህ ብቻ ነው ይሄ አላህ ማለት ምን አይነት ጌታ ነው ተብሎ ከተጠየቀ ደግሞ ረቢል ዓለሚን የዓለማት ጌታ ነው ይላል የዓለማት ጌታ የአረቦች ጌታ ወይንም ደግሞ የእስራኤል ጌታ የሰራዊት ጌታ ሳይሆን የዓለማት ጌታ ተብሎ የተገለጸው ረብ ማለት الرب هو المربي ረብ ብሎ ማለት ተንከባካቢ የሚል ተርጓሜ ያለው جميع العالمين አጠቃላይ ዓለማትን በጠቅላላ ማለት ነው بكل انواع التربيه በማንኛውም አይነት የእንክብካቤ መንገዶች ይህንን ጌታ የሚንከባከብበት ሥርዓት ረብ ያሰኘዋል ማለት ነው فهو الذي خلقهم ምክንያቱም የፈጠራቸው እሱ ነው ወረዘቀሁም ሲሳይንም የሚሰጣቸው እሱ ነው وانعم عليهم بالنعم الظاهره والباطنه በይፋ የሚታዩም ይሁን በውስጥ የሚገለጹ ጸጋዎችን ያሟላው እሱ ነው وهذه التربيه العامه لجميع الخلق እንደዚህ አይነቱን ክብካቤ ለመخلوق ሁሉ በጠቅላላ ይሆናል ማለት ነው وعليكم السلام ورحمه الله وبركاته ፍላጎታችን ጀነት ነው ሐቢበና ስለዚህም አላህ ምንድነው ማለት ነው የዓለማቱ ሁሉ ጌታ ተንከባካቢ ነው ፍጥረቱን በጠቅላላ ማለት ነው برهم وفاجرهم ملكام سريونم አመፀኛውም بل المكلفون منهم وغيرهم حتى ሌላው ይቅርና አእምሮ የተሰጠው ሃይማኖታዊ ግዳጅ የሚመለከተውን ከዛው ውጭ ያሉትን እንስሳትን ነፍሳትን በራሪ አዋፋትን በውሃ ውስጥ የሚኖሩትን ሁሉ በጠቅላላ አላህ ነው የሚንከባከበው ሲሳያቸውን የሚሰጠው እሱ ራሱ ነው ስለዚህም ረብል ዓለሚን የዓለማት ጌታ አላህ ብቻ ነው የሚለው እንግዲህ ዓለሚን ነው እዚህ ጋር ያለው ዓለም አላለም
አቡ ያስሚን ፔስት ያደረገውም ላይ ብታዩት ምንድነው የሚለው praise be to Allah lord of the world አላለም the worlds ነው ያለው plural name ነው ዓለማት የሚለውን ቃል ነው የተጠቀመው አምላካችን አላህ የዓለም ጌታ ሳይሆን የዓለማት ሁሉ ጌታ መሆኑን ያሳያል ማለት ነው ሐቢቢ ሁላችንንም አላህ ይውደደን በዊስፐር ላይ አንድ ጽሁፍ ጽፎ ነበር ኦሬዲ በማይክም ሆነ በምን መተርጎም አይቻልም ምን ተብሎ ይተረጎማል አላህ ሁላችንንም ይውደደን ከማለት በስተቀር አላህ ከእኔ በላይ ይውደድህ አሚን ወላሂ ወደሃለሁ አለ አላህ ይውደድህ ሐቢቢ ግን በጌታችን ውዴታ ውስጥ አላህ ወደደን ማለት ምን ማለት ነው ራሱ ትርጉሙ አላህ ከወደደን ማን ነው የሚጠላን እና የአላህን ውዴታ ማግኘት በራሱ ትልቅ ኒዕማ ነው ሰበቡን እናሟላ እንጂ እሺ ወደ ነጥብ እንመለስ ሪዝኒንግ ፕሊስ ለስህተት አትቸኩል ቁርአን ተሳስቷል ብለ ሳታውቅ አንተ ተሳሳትክ እስኪ ትንሽ አዳምጥና ምናልባት ጥያቄም ካለህ መጠየቅ ትችላለህ አቡ ሃይደር ቁርአን is wrong there is only one world ይላል እስቲ ሳሚ ሐቢቢ አንድ ፍታው ምናልባት ስላላወቀ ይሆናል ፍታው መጀመሪያ የቁርአኑን ቋንቋ የቁርአኑን አገላለጽ እገልጽለትና ኢንሻአላህ መረዳት የሚችል ከሆነ በዛ መስማት ይችላል አሁን እሱ ሳያውቀው ባይብልም ውሸት ነው ሊል ነው እንግዲህ በባይብል ውስጥ ዓለማት የሚል ከተገኘ ባይብልንም ሳያውቀው ሊያስዋሸው ነው እና ትንሽ ተረጋጋ እና ወደ ነጥቡ ልግባና ላብራራላችሁ አላህ እንግዲህ የዓለማት ጌታ ነው እዚህ ላይ የአረብኛው ዓለም ሳይሆን ያለው ዓለሚን ዓለማት በማለት ነው የገለጸው ዓለማት ይለዋል የእንግሊዝኛውም ምን ይለዋል ወርልድ ሳይሆን ወርልድስ ዓለማቶች በማለት ነው የሚገልጸው ስንት ዓለም አለ ከተባለ ብዙ ዓለም አለ አንደኛው ዓለም ሰዎች የሚኖሩበት ምድራዊው ዓለም አለ ሰዎች የሚኖሩበት ምድራዊው ዓለም አለ ሁለተኛው ዓለም ደግሞ መላእክቶች የሚኖሩበት ሰማያዊው ዓለም አለ ሰማያዊው ዓለም አለ አምላካችን አላህ ለነዚህ ሁሉ ምንድነው ጌታ ተንከባካቢ ነው ሰው የሚኖረው በምድር ነው መላእክት የሚኖሩት በሰማያት ነው ሰማይ ሌላ ምድር ሌላ ስለዚህ አምላካችን አላህ የዓለማቱ ሁሉ ተንከባካቢ ጌታ መሆኑን ይገልጽልናል ማለት ነው ይሄ ጌታ ማሊክ የውምዲን አልহামዱሊላህ ረቢል ዓለሚን الرحمن الرحيم ይላል ከዛ ቀጥሎ እጅግ በጣም ሩህሩህና አዛኝ የሆነ አምላክ ነው ይላል እጅግ በጣም ሩህሩህና አዛኝ የሆነ አምላክ ነው ያው የቃሉን ተርጓሜ ቀደም ቢስሚላሂር ረህማኒር ረሂም የሚለው ላይ ተመልክተናል ከዛም በመቀጠል ምን ይላል ማሊክ የውምዲን የፍርዱ ቀን ባለቤትና ንጉስ የሆነው ይላል የፍርዱ ቀን ባለቤትና ንጉስ ማሊክ ማለት ባለቤት ማለት ነው መሊክ ተብሎ ከተጠራ ደግሞ ንጉስ ማለት ነው የውምዲን የፍርዱ ቀን ንጉስ አምላካችን አላህ በምድርም ላይም ንጉስ ነው ከሱ በላይ ንጉስ የለም ዛሬ በዱንያ ለማለት ፈልጌ ነው በዱንያም ንጉስ አንድ አላህ ብቻ ነው ለምን ሊላሂ ሙልኩ السماوات والارض የሰማያትና የምድር ንግስና የአምላካችን የአላህ ብቻ ነው የሚለው ከሱ ውጪ ሌላ እውነተኛ ንጉስ የለም ነገር ግን በዚህ የቁርአን አንቀጽ ላይ ማሊክ የውምዲን የፍርዱ ቀን ባለቤትና ንጉስ በማለት ንግስናውን ከፍርዱ ቀን ከትንሳኤ ጋራ ለምንድነው ያያያዘው ከተባለ ዛሬ በዚህ በዱንያ ላይ በሐሰትም ቢሆን እኔ ንጉስ ነኝ በማለት በሰዎች ላይ ስልጣንን ይዘው አላግባብ ደምን የሚያፈሱ ሃይማኖትን የሚያረክሱ ሰዎች አሉ ነገ የውመል ቂያማ ግን ሊመኒል ሙልክ ዛሬ ንግስና የማን ነው ብሎ ይጠይቃል አምላካችን አላህ ሁሉም ከሞተ በኋላ ከመቀስቀሳቸው በፊት ህይወት ያለው ነገር ሁሉ ከጠፋ በኋላ ሊመኒል ሙልክ ዛሬ ለማን ነው ንግስና ብሎ ሲጠይቅ የሚመልስ የለም
ራሱ ይመልሳል ሊላሂል ዋሂዲል ቀሃር ለአንዱና አሸናፊው እውነተኛው አምላክ ለአላህ ብቻ ነው ይላል ስለዚህ የፍርዱ ቀን እውነተኛ ንጉስ አምላካችን አላህ ብቻ ነው የዛኔ እያንዳንዱን ባሮች በስራቸው ልክ ስለሚመነዳቸው ነው ኸይርም የሰራ በመልካም ይሄደ እጥፍ ድርብ ሆኖ ያገኛል መጥፎም የሰራ የሥራውን ውጤት የሚያገኝበት ቀን ይሆናል ማለት ነው ይህንን ውዳሴ ለጌታችን ካቀረብን በኋላ ከዛም ቀጥለን ምን አለን ኢያከ ነዕቡዱ ወኢያከ ነስተዒን ተመልከቱ እዚህ ጋር ኢያከ ነዕቡዱ ይላል ነዕቡዱ ኢያከ ሳይሆን ኢያከ ነዕቡዱ ኢያከ ነዕቡዱ ኢያከ አንተን ብቻ ለመጀመሪያ ሲጀምር ነዕቡዱ እንገዛለን ይሄንን በሉ ይያልን ነው አንተን ብቻ እንገዛለን ወኢያከ አንተኑ ብቻ ነስተዒን እርዳታና እገዛ እንጠይቃለን ይላል ነዕቡዱ ኢያከ ቢሆን ኖሮ ምንድን ነበር ትርጉሙ ነዕቡዱ ኢያከ ማለት አንተን እናመልካለን ነው ብቻ የሚል ትርጉምን አያሳይም እንደዚሁም ደግሞ ወነስተዒኑ ኢያከም ካለ አንተኑ እገዛን ጠይቃለን ነው ብቻ የሚል ትርጉም አይኖረውም ስለዚህ ምን ይሆናል ማለት ነው ይሰማችኋል አይደል ያ ጀማዓ ኦኬ አንተን እናመልካለን ከተባለ ካንተ ውጪ ያለውን እናምልክ ወይም አናምልክ የተገለጸ ነገር የለም ማለት ነው ነገር ግን ኢያከ ተብሎ መጀመሪያ አዳቱል ሐስር ከገባ አንተን ብቻ ከተባለ አይነ خصك بالعباده ማለት ነው አንተን ብቻ ነው በቃ አንተን ብቻ በዒባዳ ነጥለን እናመልካለን ሰው አላህን ብቻ ማምለክ ስላለበት ነገር ግን አላህን ለማምለክ ብቻችንን በራሳችን ኃይልና ብልሃት የትም መድረስ አንችልምና ወኢያከ ነስተዒን ያንተኑ ገዛ ያንተኑ እርዳታ ደግሞ እንፈልጋለን ነው አንተኑ ለማምለክ ኃይልና ብልሃቱ لا حول لنا ولا قوة እኛ የለንምና አንተ ውርዳን አንተኑ ለማምለክ አንተ ዋግዘን ማለት ነው ይሄ እንግዲህ የሙስሊም መለያ ባህሪው ነው ማለት ነው استعانة بالله መታገዝ ማለት ምን ማለት ነው هي الاعتماد على الله في جلب المنافع ودفع المضار ማለት ነው ጥቅም ያለውን ነገር ለማምጣት ጉዳትን ከላይ ላይ ለመከላከል በአላህ ላይ መመርኮዝ ማለት ነው ማአፊቀቲ به في حصول ذلك ይህ ነገር እንደሚከሰት እንደሚሆንልን እርግጠኛ እምነት ከመያዛችን ጋር አላህ ላይ ልብን ማስደገፍ استعانة ወይም እርዳታ ጠየቃ የሚለውን ያሳያል وهذا التزام من العبد بعبودية ربه ይሄ ማለት እንግዲህ አንድ ባሪያ አላህን በሚያመልክበት ሰዓት ሁሌም በህይወት ዘመኑ ሊያደርገው የሚገባው ነገር ነው ማለት ነው وطلب من ربه أن يعينه على القيام بذلك ጌታውን በዚህ ጉዳይ ላይ እንዲያግዘውና ዒባዳ ለመስራትም እንዲረዳው ሁሌም የሚፈልግ መሆን አለበት ስለዚህም ማንን ነው ኢስቲዓና ምን ጠይቀው አላህን ነው ነብያችን አለይሂ ሰላቱ ወሰለም ወኢዘ استعنت እገዛንና እርዳታን በፈለክ ሰዓት ፈስተዒን ቢላህ ብለዋል በአላህ ታገዝ በአላህ ተረዳ ስለዚህም ኢያከ ነዕቡዱ ጌታችን አንተን ብቻ እናመልካለን ወኢያከ ነስተዒን አንተኑ ብቻ እርዳታን ጠይቃለን ከዛም ቀጠለና ደግሞ በግል ጉዳያችን ገባን እሱን እንዳወደስ ነው አሁን ደግሞ እኛ መንፈልገውን ነገር ከጌታችን ነውና መናሟላው ሰው ሲፈልግ ምንድነው ጌታውን መጠየቅ ያለበት ተመልከቱ የጥያቄ ራሱ መጀመሪያ ምን መሆን እንዳለበት ገንዘብ ወይ ሌላ ነገር ሳይሆን ኢህዲናስ ሲራጠል ሙስተቂም ይህን ጥያቄ ጠይቁኝ እያለ ነው ኢህዲናስ ሲራጠል ሙስተቂም ቀጥተኛውን መንገድ አመላክተን ቀጥተኛውን መንገድ ምራን በሉ ይላል ቀጥተኛውን መንገድ ምራን በሉ አንድ ጊዜ አዲስ አበባ ላይ የገጠመኝን ነግሬያችኋለሁ በዚህ ቻንቀ ዙሪያ ያው ፓልቶክ ሁሌ ስለምገባ እንግዲህ ልንገራችሁ አላስታውስም በዚህ ቻንቀጽ እንዴት ነው ኦኬ ልንገራችሁ እቺን የቁርአን አንቀጽ የአማርኛ ትርጉሟን ያገኙ ክርስቲያን ወገኖቻችን ሙስሊሞች ተነቃባችሁ እኮ ብለውናል ምንድነው የተነቃብን ስንላቸው
ውሸት ላይ እንዳላችሁ እናንተ ራሳችሁ መስከራችኋል እውነተኛውን ሃይማኖት እንዳልያዛችሁ እናንተው መሰከራችሁ አሉን እንዴት አልናቸው ምነው ሰላት ስትሰግዱ ቀጥተኛውን መንገድ ምራን ትሉ አይደለም ወይ አሉ አራው እንላለን አሁንም አላህ ይምራን ታዲያ ቀጥተኛውን መንገድ ምራን የሚል ሰው እኮ መንገዱን ያጣው ሰው ነው መንገዱን ያላገኘው ያልተመራ ሰው ነው ምራኝ የሚለው ስለዚህ እናንተ ራሳችሁ በያዛችሁ እስልምና እውነተኛ ይሁን አይሁን ጥርጣሬ ላይ ስላደራችሁ ጌታችን ሆይ እውነተኛውን መንገድ ምራን አላችሁ ይሄንን ነገር ሰምታችኋል አይደል እኔ የነገርኳችሁ እኮ መስለኛል አንድ ሰሞን ተነቃባችሁ ሲሉን ነበር ኦኬ አልተናገርኩትም እዚህ በቃ በመስጂድ ላይ ሳስተምረው እንግዲህ እዛ የገለጽኩት ገለጻ ሊሆን ይችላል እና ለምንድነው ታራ እውነትን ከያዛችሁ ቀጥተኛውን መንገድ ምራን የምትሉት እውነቱን ከያዛችሁ ኦሬዲ ምናልባት የአማርኛው ቋንቋ ምራን የሚለው አገላለጽ ከቋንቋው ጥበት አንፃር አንድ ትርጉምን እንጂ ሌላን የማያመላክት ሊሆን ይችላል በአረብኛው ግን ኢህዲና የሚለው ሂዳያ እጅግ ብዙ ትርጓሜዎች እንዳሉት ያሳያል በሙስሊሞች እምነት ሂዳያ ቅኑን መንገድ መመራት ቅኑን መንገድ ማግኘት በሁለት ተከፍሎ ይታያል አንደኛው ምንድነው ሂዳየተል በያን ወልኢርሻድ ይባላል ሂዳየተል በያን ወልኢርሻድ መንገድን መጠቆም መንገድ ማመላከት በራሱ ምሪት ተብሎ ይጠራል ምሪት ይባላል ስለዚህ ነብያችን አለይሂ ሰላቱ ወሰላምን ምንድነው ያላቸው በሱረቱ ሹራ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተም ወደ ቀጥተኛው መንገድ ትመራለህ ታመላክታለህ አላቸው ወደ ቀጥተኛው መንገድ ኢብራሂም አለይሂ ሰላም አባቱን ምን አለው ፈተቢዕኒ አህዲከ ሲራጠን ሰዊያ አባቴ ሆይ እኔን ተከተለኝ ቀጥተኛውን መንገድ እመራህና እጠቁምህ ዘንድ አለው ኦሬዲ ሂዳየተል በያን ወልኢርሻድ መንገድ መጠቆምና ማመላከት የአላህ ባሮችም የሚሰሩት ስራ ነው ማለት ነው የአላህ ባሮችም የሚሰሩት ስራ ነው አንድ ሰው ለምሳሌ እንግዲህ እናንተ ውጭ ሀገር ነው ያላችሁት የሆነ ስትሬት ላይ ቆሞ ማለት ነው እዚህ አዲስ አበባ ምሳሌ ልስጣችሁ ከፒያሳ ወይም ከጦር ኃይሎች ሆኖ መስጂድ አንወር ወይም ደግሞ ኑር መስጂድ የት አካባቢ ነው ብሎ ቢጠይቃችሁ ይኸውልህ በዚህ ጋር ቀጥታ ትሄድና የተወሰነ ከተጓዝክ በኋላ በስተግራ ትታጠፋለህ ከዛ በኋላ ትንሽ ወደ ላይ ወጥተህ በሁለተኛው ቅያስ በስተቀኝ እንደታጠፍክ መስጂዱ ፊትለፊት ይታይሃል አላችሁት በዚህ አነጋገራችሁ ሰውየውን መራችሁት አልመራችሁትም መንገድ መርታችሁታል ጠቁማችሁታል ነገር ግን ጥቆማችሁና ምሪታችሁ ግን የተሟላ አይደለም ኦሬዲ መንገዱን አመላከታችሁት ፈልጎ ማግኘቱን ግን ለሱታል መስለታል ማለት ነው መነሻ መሰረት የሚሆነውን አሁን ወደ ሁለተኛው ልንገባ ነው ሂዳየተ ተውፊቅ ወልኢልሃም ሁለተኛው እስከ መጨረሻው ደግሞ የአላህን ተውፊቅ ማግኘትና ለሐቅ ስራ መቅጠም የሚባለው ምንድነው ሰዎችን አላህ ቅኑን መንገድ ከመራቸው በኋላ ሐቅን ከባጢል ለይቶ የሚያስችል አቅል ከሰጣቸው በኋላ ኢማ ሻኪራን ወኢማ ከፉራ ብሏቸዋል ኢና ሀደይናሁ ሰቢል አመላከት ነው ኢማ ሻኪራን ወያመስጋኝ ሲሆን ወኢባ ከፉራ ወይ ከሃዲ ሲሆን በምርጫው የፈለገውን እንዲከተል አለ አላህ ካመላከተ በኋላ ሰዎች መንገዱን ያዩን ማለት ነው የሐቅ መንገድን አውቀው ለአኺራችን ይጠቅመናል ብለው ወደዛ መንገድ ለመግባት ሲፈልጉ እስከ መጨረሻው መስመር ሳይስቱ መሄድ ይፈልጋሉና አላህ ተውፊቁን እንዲሰጣቸው ኢህዲና ሲራጠል ሙስተቂም ይላሉ እኛ አሁን ኢህዲና ሲራጠል ሙስተቂም የምንለው እውነተኛውን ሃይማኖት ትክክለኛውን መንገዳተን ሳይሆን ምሪቱ ጻሜና ጽናትን የተላበሰ ምሪት እንዲመራን ነው ሐቁን እንዳሳየን ኢስላም መሆኑን እንደጠቆመን ይሄው ጌታችን ማለት ነው እስከ መጨረሻው ድረስ ደግሞ አዝልቀን
ውሰደን ነው ስንቶች አሉ በመስመር ይጓዙና ኋላ ላይ ሾልከው የሚወጡ አላህ ይጠብቀን ከኩፍር አደጋ እምንፈልገው ኢህዲና አይ ثبتنا ማለት ነው ጽናትን ስጠን ማለት ነው الصراط المستقيم በቀጥተኛው ጎዳና መንገድ ላይ እስከ ፍጻሜው ጽናትን ስጠን ለማለት ነው ለዚህ ነው አላህ እዚህ ቦታ ላይ ነቢያቶች ስልጣን ስለሌላቸው ነቢያችን አለይሂ ሰላቱ ወሰለም ለአቡ ጣሊብ ምን ተባሉ ኢነከ ላ ተህዲ መን አህበብተ አላቸው ተመልከቱ ቀደም ወኢነከ ለተህዲ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ትመራለህ ታመላክታለህ ብሎ ኢነከ ላ ተህዲ እዚህ ጋር ግን ምን አለ አንተ ፈጽሞ ልታቀና አትችልም መን አህበብተ የወደድከውን ሰው ስለወደድከው ብቻ አታቀናውም ወላኪን አላህ يهدي من يشاء ነገር ግን አላህ በረህመቱ በእዝነቱ የሚሻውን ሰው ነው የሚያቀናው ለምን وهو اعلم بالمهتدين ሂዳያ የሚገባቸው ምን አይነት ሰዎች እንደሆኑ እሱ ያውቃል አጎትህ ለኢስላም ቢለፋም ላንተ ደህንነት የቱንም ያህል ቢታገልም ሞት ጣር ላይ እንኳን ሆኖ አጎቴ ሆይ ቁል ላ ኢላሃ ኢላላህ ከሊመተን ኡሐጅ ለከ ቢሃ ዒንደላህ ላ ኢላሃ ኢላላህ ብለህ መስክር ነገ አላህ ዘንድ ጀሃነም አትገባም ብዬ የምከራከርልህ ብለህ ላጎትህ ይህን ያህል ብትለፋም እሱ ግን የአባቴን መንገድ አብዱል ሙጠሊብን ነው መከተለው ብሎ በኩፍር ስለሞተ አንተ ስለወደድከው ሂዳያ አትሰጠውም ተባለ ስለዚህ እዚህ ጋር ምኛ ምን ጠይቀው ሂዳያ ጽናትን የተላበሰ ሂዳያ እንጂ ጥቆማን ብቻ ያዘለ ሂዳያ አይደለም ማለት ነው እና አሁን ከዚህ ምሳሌ ጋር ምን ይሄዳል የቅድሙ መስጊድ የጠቆማችሁት ሰው ታዲያ እናንተ በዚህ በኩል ቀጥታ ሄደህ በግራ ታጥፈህ በሁለተኛው ቅያስ በስተቀኝህ ስትሄድ መስጊዱን ታገኘዋለህ ካልከው በኋላ ማለት ነው ይሄ ሰው ሳያመሰግንህ በንቀት ወይ በሌላ መልኩ ማለት ነው ሳያመሰግንህ በንቀት ወይ በሌላ መልኩ ቢሄድ አንተም ተተዋዋለህ ቸል ትለዋለህ ነገር ግን ሰውየው በመስጋና ተቀብሎ ለጠቆምከኝ ነገር በጣም አመሰግናለሁ ነገር ግን እኔ እንግዳ እንደመሆኔ መጠን ለሀገሩ ትንሽ እንደሄድኩኝ መስመር ልረሳ እችላለሁና እባክህ መስጂዱ ድረስ ውሰደኝ ቢልህስ አንተ ይህንን ትህትናውን ተመልክተ መኪና ካለ ፒክ አድርገህ ወስደው ካልሆነም ደግሞ ማለት ነው እጁን ይዘው ወስደህ መስጊዱ ድረስ አደረስከው አሁንስ መራሃው አሁንም መርተሃዋል ይሄን ሰው ወደ መስጂዱ ነገር ግን የመጀመሪያው ምሪትና ሁለተኛው አንድ ነው አይደለም የመጀመሪያው ጥቆማን ብቻ ነው ያዘለው ከዛ በኋላ መሄዱ የግለሰቡ ነው መስመር ሊስት ይችላል ላይ ይችላል ግን አንተ የጠቆምከውን እንኳን በመስጋና ተቀብሎ በትህትና እባክህ አድርሰኝ እስከ ጫፉ አለ የዛኔ ትህትናውን አይተ ጫፍ አደረስከው አላህም ለሰው ልጆች በሰጣቸው ነፃ ምርጫ በሰጣቸው አእምሮ ሐቅን ከባጢል እውነትን ከውሸት እንዲለዩ አድርጎ ፈጠራቸው ማመስገንና መካድ ግን እናንተ ነው አለ ሰው በፈቃዱ የአላህን መንገድ ይቀበልና ጌታዬ ሆይ ሙስሊም ስላደረከኝ አልহামዱሊላህ ነገር ግን ነገ በወንጀሌ ምክንያት ከዲን الاسلام ልወጣ ቀልቤ ሊበላሽ ይችላልና ኢህዲነ الصراط المستقيم ብለ ደሞ ትለምናለህ ይሄን ልመናችን አሁን ምንድነው እስከ ፍጻሜው እባክህ አድርሰን ጽናትን ስጠን ነው ربنا لا تزغ قلوبنا بعد إذ هديتنا ነው የሚለው ከመራህን በኋላ ቅኑን መንገድ ካመላከትከን በኋላ በወንጀሎቻችን ሰበብ ልቦቻችንን አታጥምምብን ነው መልእክቱ እና ተነቃባችሁ የሚሉ ሰዎች በርግጥም ተነቃብን ምንድነው የተነቃብን ጌታችንን ሁሌ ምሪት እንደምንለምነው ከዛ ውጪኛ ውሸት ላይ አይደለም እኛ ምናመልከው አንድ አምላክ ነው የምንሰግደው ወደ አንድ አቅጣጫ ነው የምንሰግደው ለአንድ አምላክ አላህ ነው ሌላ ምንም ሊነቁብን አይችሉም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ኡስታዝ አቡ ማሂር ወኡስታዝ ኢብኑ ኸልዶን ወኢብኑ ሐዝም ጀዛኩሙላህ እና በዚህ መልክ ተርጓሚውን ሊወስዱት ይገባል ይሄ ቀጥተኛው መንገድ ታዳ ማን ነው ተብሎ ደግሞ ድጋሚ ቢጠየቅስ ኦኬ እዚህ ጋር እንግዲህ ወደ እስልምና ምራን አይደለም ያላችሁት ቀጥተኛውን መንገድ ምራን ነው ይሄ ቀጥተኛው መንገድ የትኛው መንገድ ነው የክርስቶስ መንገድ አይደለም ወይ ቢሉስ የክርስቶስ መንገድ ነው አይደለም ይሄ ቀጥተኛው መንገድ yes or no
ኡሙ ከውሰር ኖ በለው ኡሙ ከውሰር ሳታስቢው አይደል ዛሬ ተሸወድሽው እንዴ ኧረ ታጋሹም ተከተላት ታጋሹና ኡሙ ከውሰር ዛሬ ተሸውዳችኋል እንዴ ሙቃሲንም ሶስተኛ ኧረ የስበሉ ያ ጀማዓ ምን ነው ክርስቶስ ሙስሊም አይደለም እንዴ እኛ ምን ለምነው ታዲያ የክርስቶስን መንገድ ውጭ ሳይሆን ሌላ ማን ነው ይህን ቀጥተኛውን መንገድ ምራን ብለን ስንለምነው ይሄ ቀጥተኛው መንገድ አላችሁ እንጂ እስልምና አላላችሁም ስለዚህ ምናልባት ቀጥተኛው መንገድ የክርስቶስ መንገድ ነው ቢሉስ ታዳኛ ከክርስቶስ ውጪ ነው አልን እንዴ አላህ ራሱ እኮ አብራራው ይሄ ቀጥተኛው ማለት ነው መንገድ የትኛው እንደሆነ ቀጥሎ ሲያብራራው ምን አለ ሲራጠል ለዚነ አንዓምተ ዐለይሂም ሲራጠል ለዚን የነዚያን መንገድ ምራን አለ የነዚያን መንገድ የነማን አንዓምተ ዐለይሂም በእነሱ ላይ ያጣቀምክባቸውን ጸጋህን የለገስክባቸውን መንገድ ምራን አለ ማናቸው እነዚህ ጌታችን ያጣቀማቸው ጸጋውን በላያቸው ላይ የለገሰባቸው እነማን ናቸው ከተባለ ሱረቱ ኒሳ ላይ ጌታችን ቁጥር 65 ይመስለኛል ባለሳሳት ምን አለው ሲያብራራው ወመን ዩጢዒላህ ወረሱለሁ አላህና መልእክተኛውን የሚታዘዘው ይላል አላህና መልእክተኛውን የሚታዘዘው فاولئك እንደ አይነት ታዛዦች مع الذين انعم الله عليهم ከነዚህ አላህ ካጣቀመባቸው አላህ ከለገሰባቸው ጋራ ይሆናሉ አለ እነማን من النبيين ከነቢያቶች والصديقين ከእውነተኞች والصالحين ከመልካም የአላህ ባሮች والشهداء ከሰማዕታትና والصالحين ከመልካም የአላህ ባሮች ይሆናሉ فحسن اولئك رفيقا ከእንደዚህ አይነት ሰዎች ጋር መጎራበት ከእንደዚህ አይነቶቹ ጋር ደግሞ መወዳጀት ምንኛ ያማረ ነው ይላል ምንኛ ያማረ ነው ይላል እንግዲህ ይሄ ምንን ያሳየናል ማለት ነው ይሄ አላህ ያጠቀመባቸው መንገድን ብለን የምንጠይቀው የነቢያትን መንገድ ነው ከነቢያት መካከል ደግሞ አንዱ ማን ነው ከነቢያት መካከል ኢሳ አለይሂ ሰላም ስለሆነ የኢሳን መንገድ ነው ኦሬዲ እነሱ ክርስቶስ ስለሚሉት ነው ቅድም ክርስቶስ ያልኩት የመሲሁ መንገድ ነው መሲሁ ኢሳ ምንድን ነበረ ኢሳ ምንድን ነው በእምነቱ ሙስሊም ነው በዚህ የሚጠራጠር መቼም ሙስሊም የለም ኦሬዲ ሙስሊም ነው እሱ ሲከተል የነበረው የኢስላምን ሃይማኖት ነው እናም ሰላት ላይ ቆመን የምንጸልየው ጸሎት ይህንን ይመስላል ሲራጠል ለዚነ አንዓምተ ዐለይሂም በእነሱ ላይ ያጣቀምክባቸው ጸጋህን የለገስክባቸውን የነቢያቶችህን መንገድ የሰማዕታትን የጻድቃንን መንገድ እባክህ ምራን ገይሪል መግዱቢ ከተቆጣህባቸውም ውጪ አድርገን ያልተቆጣህባቸውን ለማለት ነው ወለዳሊን መስመር ያልሳቱትንም ሰዎች መንገድ ምራን እያለ ነው የሚናገረው ስለዚህ እዚህ ጋር እነማን ናቸው ከተባለ ቆይ አንድ ሀቢቢ ኦንላይን መግባት ስላቃተው ያው በስካይፕ እንዲያዳምጥ ስለፈለኩኝ ነው ኢንሻአላህ ያ ጀማዓ ይሰማሃል ኡስታዝ አቡ ሐላዊ አሁን ይሰማሃል ሰላም አለይኩም ይሰማሃል ወአለይኩም ሰላም ይሰማሃል ወይ ኦኬ ኦንላይን ስላጣው ነው ኢንቫይት ላደርግህ ነበር ወይ ስታርት አድርገው ካልሆነ በዚሁ መቀጠል ትችላለህ እና ኢንሻአላህ ያ ጀማዓ እናንተ ይሰማችኋል ስለዚህ ገይሪል መግዱቢ ዐለይሂም በእነሱ ላይ ከተቆጣህባቸው ሰዎችም ውጪ አድርገን አላህ የተቆጣባቸው ማናቸው ይሁዳዎች ናቸው አይሁዶች ናቸው ለምን ዒልም ነበራቸው በዛ ዕውቀታቸው ግን ሊሰሩበት አልቻሉም ቀውሙን غضب الله عليهم ولعنهم አላህ የተቆጣባቸው ከራህመቱ ያባረራቸው ሰዎች ሆኑ ወለዳሊን
መስመር ከሳቱትም ውጪ አድርገን እነማን ናቸው እነሱ ደግሞ ነሳራዎች ናቸው ከይሁዳ ቀጥሎ ደግሞ ነሳራዎች ለምን እነሱ ደግሞ አላህን ያመልካሉ ነገር ግን በጀህልና በመሐይምነት ምርምር ሳይደረግ አትመራመሩ አትፈላሰፉ እየተባለ አምላክ ሰው ሆኖ መጣ ይላሉ ለምን ስንላቸው እንደፈለገ መሆን አይችሉም ወይ እንደፈለገ መሆን አይችልም ወይ በቃ ይሄ ነው ኦሬዲ መልሳቸው Okay, Abu Mahir, what are the chapter and verse numbers in which Paul says he is a Jew and the Roman? Abu Mahir al-Gabbanyim. Ustaz Abu Mahir al-Gabbanyim እጃውጥተህ ተናገር ስለዚህ እኛም አላህ ከነዚህ እንዲጠብቀን ዱዓ ያደረግን ነው ይሄ ማለት ግን አሁንም ሰበቡ ቁርአኑ ሲናገር ይሁዳዎችና ነሳራዎችን መሰረት ቢያደርግም በዚህ ኡመት ግን የለም ማለት አይደለም በዚህ በነብያችን አለይሂ ሰላቱ ወሰለም ኡመትም ቢሆን አንድ ሰው አውቆ ማለት ነው ያወቀውን ለሌሎች ካላስተማረ ራሱም ካልሰራበት የኡቀቱ ተቃራኒ ከሆነ አላህ የተቆጣው ሰው ነው ማለት ነው ሌላውን አይቆጣም አይደለም በዛው ተቃራኒ በጅህልና ዒልም መማር እየቻለ ሳይማር ማለት ነው አላህን በባጢል የሚያመልክ ሰውም ካለ ይሄ ሰው መስመር የሳተ ሰው ተብሎም ይጠቀሳል ማለት ነው በእነሱ ብቻ ይቆማል አይደለም ስለዚህ ምን እንላለን ወለዳሊን መስመር ከሳቱትም ውጭ አድርገን በዚህ ሰዓት ኢማሙም ማእሙሙም ሁሉ ምን ይላል አሚን ጌታችን ሆይ ረበና ተቀበል ማለት ነው ጸሎታችንን ተቀበለን ዱዓችንን ተቀበለን ስለዚህ ፋቲሃ የመክፈቻዋ ዱዓ ባጭሩ ይህንን ትመስላል